ሚነፋው እንዴት ነው? ፊያ በትራስ በመደባደብ ምናምን አላምነው። በእንደዚህ አይነት መንገድ ነው ፍቅር እንትኔን የምገልጽልሽ። ና እባክሽ ተቀበይ። ወጥተሽ ሰጆ አማሬ ፍቅር አይደል ጨዋታ አይደል የፈለግሽው? ወጥተሽ ሰጆ አንድ መታሽ ዝም አልኩኝ፣ ሁለት መታሽ ትላልቅ ሰዎች ነን አልኩ። አንቺ ግን ማቆም አልቻልሽም። የኔ ወድ ውጪና ወሰጂዋ ውጪ No God please no Yeah boy ይኸውላችሁ እንደዚህ አይነት ቀልድ ሀገር ውስጥ አትሞክሩ። በቃ አንዳንዴ የማይወሰድ ነገር አትውሰዱ ካላችሁ እሺ ሸኛት። እሺ እስኪ በልጅነቱ የበላ ምንድን ነው? ጌታዬ ድረስልኝ። አሁን ይሄንን እየበላሽ ወንድምሽ ቀምቶሽ ቢሮጥ ለቤተሰብ ምን ብለሽ ነው የምትናገሪው? ምንን ወሰደብኝ ብለሽ ነው የምትናገሪው? ነው በአለጌ ነውራም በአለጌ እንደዚህ ትኩር ብዬ ራሴን ሳይ ይሄ ፊቴ እዚህ ጋር ሄደ ነው የሚመስለኝና ይሄ ደግሞ እዚህ ጋር የመጣ ነው የሚመስለኝ። ምንድነው ፊቴን ነው የማየው እዚህ አካባቢ? ይሄማ በእርግጠኝነት ፊቴ ነው እዚህ ጋር የመጣው። ይሄኛው ፊቴ እዚህ ጋር መጥቶ ይሄኛው ደግሞ እዚህ ምንድነው? ይሄኛው እዚህ ጋር ነው የሄደው። ገብቷል? እንደዛ ነው። እና ፊቴን ነው የማየው። እዚህ ጉንብስ ስል የሚታየኝ ፊቴ ነው። ቀና ስል ደግሞ የማየው እዚህ ጋር ጭንቅላቴ ነው ማለት ነው። ገባ ካረል ጊሽጣ ያንተ ደግሞ ከፋ ማን የምር በጣም ከፋ። እሺ እሱን ተወሽ። ለምንድን ነው ወደ መብራት የምትጠጋው? እኛ አይናችንን ፈልገዋል። አሁን እዚህ የተገኘሁት ግንባሬ ላሳያችሁ ነው። ኦኬ ላይ ዝግጁ ናችሁ? አሁን አይነት ግንባር እንዳታሳየን ብቻ ልሻገረው አልሻገረው። ይኸው ዜብራ ነው ደግሞ ህግ ጣት እንዳትሉኝ። ልሻገረው አልሻገረው። ሜመሮች በጣም እየገፉ ነው ታውቃለህ። መቼ ብቻ ለማንኛውም አይዞህ ኧረ ትራፊክ ኧረ ቅቅል ተበላን ውረድ ሰው አንበሳው በሰዓቱ እዚህ ጋር ትችላለህ። እዚህ ጋር ይሄ ኩርቱ መገል ያለው መሰለህ እንዴ? 3500 ቆይ አንተ አንተ 3500 አልገጨው ምን አድርጊ? ንቄት ነው አንደኛው ንቄት ነው። በንቄት ነው መከሰስ እንደው ቆይ አንተ እናንተ ጠግባችኋል። ቆይማ በቃ የምሳ በቂ ነው። ይበቃል ይመችሃል። አንድ ቅቅል ይበላ ማናታ አንተ ስልክህን እንቀልጣለን። ስልክህን አምጣው ይደረዛ ይመችሽ። ለውጥኛ ጋር ነው። ነይ ውጪ አንዳንዴ ነቃ ደንገጥ ማለት አለ። ሰላም ግቡ ከፈለክ ደርብ የቪዲዮዋን ነገር ግን አደራ ተበላሲ ለበላለ ወደ ስትበላው ይማሽ በጣም ከባድ ነው። ወይኔ በላቸው ሰውዬው ይበላ አባቴ በስልክ ማውራት ስለማልችል ነው። እሺ በቮይስ መልስልኝ። ጓደኛችን ቤት ነንና ብርድ አሞኛል ምናምን ስላት ያሽልሻል ብላ ይሄንን ሾርባ አቀረበችልኝ እና ልብለው ወይስ አልብለው ንገረኝ። እኔ ደግሞ ኃጢያት መሰለኝ። እንዴት ይሻላል? ምን መሰለሽ የቀረበልሽ የዶሮ ጥፍር ይመስለኛል። ሾርባ ነው። በዩና ትጠመቂያለሽ። ምንም ማድረግ አይቻልም።
አለበለዚያም ደግሞ አልፈልግም በያት። እጾማለሁ አትያት መጀመሪያ። አይ እኔማ በቃ የዶሮ እግር አልበላም አልኳት እኮ እና ደግሞ ለእኔ ብላን የሰራችሁ በጣም ሼም ያዘኝ። ከዛ ይሄንን ደግሞ አቀረቡልኝ። ምን ላርጋባ ቢ በቃ ይሄኛው የበግ እንዴ ይሄ ምንድነው? የበግ ጭንቅላት ነው እንዴ መሰለኝ። የበግ ነው ፍየል? የምርሽን ነው ይሄን ቢያሉሽ? የምርሽ ነው ወይ? የምር ከሆነማ በቃ አንዴ ገብተሻል። ላንቺ ብለው ስራዬ ብለው ላንቺ ብለው ካዘጋጁልሽ ቢ በቃ እናት ተመቀያለሽ። ላንቺ ብለው ካዘጋጁ እንዴ ምንድነው ግን አልገባኝም። አዎ ቢያሉኝ እኔ የምን ጭንቅላት እንደሆነ አላውቅም። ደግሞ ሰዎቹ ያስፈራሉ። መጠየቅ ራሱ ፈራሁኝ። እና ቆይ አባ ቻይና ጋር ነው የሚሰራው ምናምን ስላቸው እሺ ለሱ ደግሞ ይሄንን ውሰጂለት ብለው ቆይ ያመጡልኝ ምግብ ላሳይ። ሀና ደግሞ ሼም ይዟት እየበላች ነው፣ መብላት ጀምራለች። አንቺ ምርሽን ነው እንዴ? ምንድነው የምታወሩት እንዴ? የት ቤት ነው ያላችሁት? ይሄ ቀንዳውጣ ጊንጥ ምናምን እኮ ነው እኮ በቃ እንዴ የመራችሁ ነው። ውጡ በቃ ከዛ ቤት። ጸውሮ ደርበራ በቃ የሚለው ላይ ተቆጣጋል። የተመታች ልጆች ይመጆት ፋዘር ይመጆት። አይ ሰው ላለማስከማት የሚያደርጉት ጥረት ቆንጆ። ብራዘር እስኪ አንዴ የኔን መኪና ታይልኛለሽ? በእናትህ ምን ሆነች? እስቲ የሆነ የሚረብሽ ድምጽ አላት። ኮፋኑ ክፍት ነው? አዎ እስቲ ታያ ችግር አለው። እዚህ ጋር ግን አልነበረም፣ ውስጥ ላይ ነው። ሬዲዮ አካባቢ የሆነ ድምጽ አላት። እና ታዲያ ኮፋን እስከፋ በእናትህ አንተ ምን አይነት ሰው ነህ? እሺ ውስጥ ነው በቃ አንተ እዚሁ ጠብቀኝ። አየዋለሁ። A few moments later ኧረ ምን ይሄ ልጅ እኮ ቆየ። አባ ምን አድርጓችሁ ነው? ወይ ስቲፎ ቅጥቀጣ ምን አድርጓችሁ ነው ሁሉ ቅጥቀጣ የምታደርጉበት? አይዞህ ስቲፎ አይዞህ። ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ የአራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። ካብራካችን ከብቶ ሰጥቶን አልመጽናኛ ልጆቻችን ካሉ አናረጅምኛ እንዴ ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። መቶ አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። መቶ አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም። ይኸውልህ እኔና መቶ አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ? ገሌ እዚህ ቅያሱ ላይ ያለው ገለታ ነው። ገለታ መቶ አለቃ። ኧረ አይደለም ገለምሱ እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በለው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጥኩ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነኝ። ፈታ ያልኩ አባት ነኝ። መቶ አለቃ
ምንድነው? ሱሪስ? ባሻ መለመለኝ ባዶ ራቁት ጃኬትስ ባሻ እንዴ? እዚህ ጋር አይንኛውን የፈጠና ድንጅ የበሏችሁ ያው ጃኬት 100 አለቃ ሱሪው ይኸው ይችላል። አረ ልጅ ይችላል። ምርጥ ያራዳ ልጆች መብራቷን ባጠፋት አይደብራችሁ። ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ ውሻ እሩን ይዤዋለሁ ባሻ በለው። አረ ፊቴ ነው ምንድነው አባዬ? ተበላ በቃ አባቴ። እንደዚህ ልጆቻችሁ እንደዚህ ያወጣሉ። ሮቢ ግን ብቻህን ሲኒማ ቤት ይወክልኝ በቃ ትችላለህ። ማርያምን አንደኛ ዲሽ ሰሪ ቆንጂ ሰላም ነው አባቴ። ሰላም ነው። እዚህ አካባቢ ዲሽ ሰሪ ታውቂያለሽ እንዴ? አለው አባቴ እኔ ራሴ አለው። አንቺ ተረልሽ ሎ ነገር የለም አባዬ። በቃ ነው ያንዲ አይ ወዮ ይሏሉ ስታይል ሸባይ። ወይኔ እንዴ አንተ ዲሽ ልስራ ብለው ገብቶ እስኪ ዋስኪ ትንሽ ረጨት አድርገው እስኪ ረጨት። አንተ ተነስ። ምንድነው? ተናደብኝ። ምኑ? ቆርቆሮ ጣራው ወደ ውስጥ ይዞ ገባ። የሰው ቤት ገባ። ጣራውን አፈረስከው እና እከሳለሁ። ማንን እከሳለሁ? አንተን እከሳለሁ። እሺ መቻችሁ ነው የዱቄት አንጣ፣ የሽሮ አንጣ፣ የምናምን አንጣ። ይሄን ነው ማመጣልህ። ጌም ይመጣል። እሱን አሳሰበው አባቴ ምስኪን። ያሳዝናል የምር በጣም ልቤን የነካው። አይዞህ ከእንደዛ አይነት አደጋ አይሰውራችሁ። አታቤን አትልም። የቺቺኒያዋ ቀበት ሰው ለማያውቅሽ ታጠኘች። እኔ በደንብ ነው የማውቅሽ፣ በስነ ስርዓት ነው የማውቅሽ። ዝም በይ እንግባ። ቀስ በላ ልገለኝ ነው እንዴ? ከእስር ቤት ነው እንዴ የተፈታሽ? ሰው እንደ ምንድነው ማክስ ደግሞ ሸተትኩ? ኧረ አይደለም እናት። እሺ አጭር ነው ረጅም ነው የምትሮጠው? እኔ አጭር ነው የምሮጠው። አጭር ነው እናት። ሁሌ እንደተለመደው ማለት ነው። አዎ እንደተለመደው አስር ቀይረናል። ምን ቀይርሽ ደግሞ? አንዴ አንብባ ማንበባችንም እንደ አንብባ። ማን ነው እንዱ ያለሽ አንቺ? ቶሎ በይ እንግባና በቃ እንጨርሽ ይሉታ። ሁሌ እንደተጣደፍከ እሳት አደጋ። ምንድነው እሳት አደጋ የምትይኝ? ምን አይደለም ልትል ምንድነው? ቆይ እሳት አደጋ ያው አንተም እንደነሱ ገና ቦታው ላይ ከመድረስ ትረጫለህ ብዬ ነው። አንቺ ደግሞ ትጫወቻለሽ። ጌታዬ ድረስልኝ፣ ሊሆን ነው። ድረስልኝ። በአለጌ ነውራም በአለጌ የራሳቸው ምክንያት ሊኖራቸው ይችላል። ግን ለምንድን ነው እንደዚህ ጭምቅምቅ ብላችሁ የምትገቡት? ሌላ መኪና የለም ነው? ኧረ ተው! ኧረ እሺ፣ አይ ምንም መናገር አልፈልግም። እኔ ምንም የምለው ነገር የለም። ስንት ብር እየተከፈለ የግል አስተማሪ ይላሉ። መጨረሻው ግን ፈሪሃ ይሄን አንብቢ እስኪ። በዘበ እርግጠኛ ነሽ? እንደዚህ እኮ ነው። ሀዛ አማርኛ እኮ አይደለም፣ እንግሊዘኛ ነው። አንብቢ እስኪ ሞክሪ። ነው እሺ የሚለው ደግሞ እሷን ለማስጠፋት ትገለብጫለች። ሀዛ
እና አታስጨንቃት። በቃ ከከበዳት ዝለለው። ያራዳ ልጅ ምሳሌ አነጋገር ባትል ቱ ይልሃል። ከልብ ካለቀሱ ማን ነው ደግሞ እሱ? ሲሮጥ የታጠቁት ቸኩለው ነው ወይ? የጅብ ችኩል ጡል ሲበሉ አድርሰኝ እኔም እንድበላ። ምሳሌ አነጋገር ያስጠላል። ይሄ አሁን ከቅድም ወልጅ አይተላለፍም። የእውቀት ማለት ነው። በዘለ ያው ነው። አቤት እውቀት አላ ያራድጌ ልጅ በመጫጫ አያያት ሄደም እንደ አንተ ነው የምትፈነደው እንደ አንተ ነው ምናምን ይኸውልህ ደጋሚ በስነካኝ ማለት ነው ማንነቴን ነው ማሳወቅህ እህቴትዬ እዚህ ማር ይባላል ማር ይባላል 7ኛ ክፍል 3 ይወድቅ ያለው ከልጅነት ጀምሮ ያልተሳካልኝ እናቴ ልጅ ማማቴ ዛሬ መርካቶ ነው የተወለድኩት። ቆይ ስማኝ እሺ እንዳለ ዘሬታቸው ቤተሰቦቼ ሁሉ ዘሬላቸው በዛሬ ቤተሰብ እኔ ብዬ አንድ ድገማ ወንነቴ ነው ማሳወቅ አላሳወቀ በቃ ከልጅነት እስካሁን ድረስ ያለው ነገረ ከዚህ በላይ ማንነትን ማሳወቅ አለ የለም። የምትሽ እስከንቴ አንደኛ ማክልሽ ነው ታዲያ ሁለት ወይ ሚሽን ሁለት። የዛሬው ስራችን ቀልድ አይደለም። እሺ ሄደህ ያለውን ነገር አሳውቀው። ምን ከሱ እንደምንፈልግ በእርግጥ ንገረው። ሄደህ አሳውቀው፣ ካልሆነ ንገረኝ። እሺ እንደምታየው የዛሬው ስራ እያንዳንዱ ቀልድ አይደለም፣ ዋጋ ያስከፍላል። ዞር በል እናታተ ዞር በል ከዚህ የመጡት በእናትህ እኛ በሰላም መኖር አንችልም። ዞር በል እናታተ ከዚህ ጋር ዞር በል እንደዚህ አይነት ተከፈለ በእናትህ እንዳትሰክር። ኧረ ዞር በሉ እናንተ በእናትህ አንተ ዞር በል በእናትህ መንከር አመዳም ሲያስጠላ እናትህ ታፈላልኛለች። የሌለ ካቦሩ ታውቃለህ። ደከመኝ። እሺ ስቄ ደከመኝ። ብላልሽ ኤላ ትችያለሽ ማለት አንደኛ ጋር ሀገር ኢትዮጵያ ነሽ እውነት አሃ የባህል ቅርስ ቋንቋ ሰገነት አሃ ኢትዮጵያ ሀገረ ገነት አሃ የባህል ቅርስ ቋንቋ ሰገነት አሃ ኢትዮጵያ ሀገረ ገነት እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ ኢትዮጵያ የኛ መመኪያ። ሁላችንም ከመቀመጫችን ተነስተን የምር ትችላለህ ማለት አንደኛ በስሜት ነው የዘፈነው ታውቃለህ። ያው ኢቢኤስን ስናይ ከቆየን አይቀር ደግሞ የኢቢኤስ ዋናው ላገሱን ታውቋታላችሁ። ማንም ማታውቋት ላላችሁ ያላስ እሱ አዘጋጅቶች በነበረው ፕሮግራም ላይ በጣም የሚያስደነግጥ ነገር ደርሶባታል። ምን እንደደረሰባት ግን አብረን እንመልከት። ይኸውላችሁ እንደዚህ ተስባ ነው የወጣችበት ፈጣሪ እሺ ናና ገባ በሉ ወንዶች የሚነፋው እና እንደምታዩት በጣም አስደንጋጭ ነበር። የምሬ ነው። ብዙ ሰዎችን አስደንግጧል። በጣም ብዙ ሰዎች ደንግጠዋል። ግን ቢሆንም ዋና መጠቋቱ እንኳን ፈጣሪ ያተረፈሽ ሁላችን ቁም ነገር ብዙ ሰዓት ማውራት አልችልም እና እንኳን ፈጣሪ ያተረፈሽ። የእናንተን ሀሳብ ደግሞ ከታች ኮሜንት ላይ አስቀምጡልኝ። እስኪ ደግሞ ሰመረ ባሪያው ታስሮ ነበረ እና በትናንትናው ዕለት ተለቋል ብለዋል። አብረን ሰመረ ባሪያውን አስመልክቶ በዚህ ሰዓት አዲስ የተባለ መረጃ ተሰምቷል። በትናንትናው ዕለት በቁጥጥር ስር እንደዋለም በሰፊው ሲዘገብ የነበረው ማህበራዊ ሚዲያ ላይ ትችቶችን በማቅረብ የሚታወቀው ሰመረ ባሪያው በዛሬው ዕለት ከእስር መለቀቁን የወጡት መረጃዎች አሳይተዋል።
ታያለ ስለቆየ እጅግ አድርጌ ነው የማመሰግነው። በቀጣይ ፏፏ ባለ ቪዲዮዎች እንገናኛለን። እስከዛው ሰላማችሁ ትርፍርፍ ይበልኝ። ወዳችኋለሁ። አዲስ ነገር ካለ ደውሉልኝ። እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ደውሉልኝ። አዲስ ነገር ካለ ይመቻችሁ።